ሰሞኑን አንድ ታዋቂ አርቲስት ይሞታል። ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም። በእውነት እጅግ በጣም አሳዛኝ ነው። ነፂ ዛሬ ጠዋት ለስራው ለባብሶ ለመውጣት ሽርጉድ እያለ ነው። እንግዲህ ሞት በድንገት ሲቀድመው ይክለል ነፍስህን በገነት ያኑርል። ሁላችሁም ፈጣሪ ያጽናችሁ በሏቸው። እነዚህ በምስሉ ላይ የምትመለከቷቸው ነፂና የነፂ ቤተሰቦች ናቸው። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በአስደሳችና በአስቂኝ ቪዲዮ አይደለም የመጣሁት። በጣም አሳዛኝና ልብ ሰባሪ ዜና ተሰምቷል። ሁላችንም የምንወደው የምናደንቀው የምናከብረው እንግዲህ ነፃነት ወርቅነህ በትላንትናው ዕለት በድንገት በህመም ከዚች ዓለም በሞት አጥተነዋልና በጣም ነው ያዘንኩት። እኔ እግዚአብሔርን በጣም የቅርቤ ሰው የሞተ ያህል ነው የተሰማኝ። በጣም በጣም ከወነ ያልኩት እንደ አጋጣሚ ስራ ላይ ነበርኩኝና ጓደኛዬ ናት ደውላ የነገረችኝ። በቃ ማመን አልቻልኩም። ገብቼ እስካየው ድረስ በቃ በጣም ነበር የደነገጥኩትና ብቻ እስቲ ከሱ ጋር የተያያዙ ቪዲዮዎች አሉና ከዚህ በፊትም እንግዲህ በታመመ ጊዜ ሞተ ተብሎ ሲያሰሩበት ነበረ ምናምንና እስቲ ብቻ አንዳንድ ቪዲዮዎችን እየሰበሰብኳቸው አሉ፣ እነሱን ላሳያችሁ። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ወይኔ መቤቴን በጣም ብቻ በሚያሳዝን ሁኔታ እንግዲህ ከዚህ በፊት ይህንን የቤተሰብ ጨዋታ ፕሮግራም ለማየት እድሉ ነበረኝ እና አይቼው ነበር። የዛ ሰዓት በጣም ነበር እንዴት ማለት በዚህ ደረጃ ነፂ ሲስቅ ሲጫወት ምናምን ነው እንጂ የማውቀው እንደዚህ ሲያወራ አይቼው አላውቅም ነበርና ከዚህ በፊት በጣም ነበር እንትን ያልኩት ያሳዘነኝ የደነገጥኩት ምናምን። አሁን ደግሞ ጭራሽ እውነትም ሞቶ ካረፈ በኋላ እንደዚህ ሳየው በኢየሱስ ክርስቶስ እንዴት እኔ በጣም ነበር ወደው ማረግ በቃ በኤፍቢአይ ፊልሙ ባለቀለም ህልሞች ምናምን እንዴ በቃ የሳቃችን ምንጭ እኮ ፍተውት ፊልሙን በቃ እንደዚህ የሆነ ፕሮግራም ላይ ቀርቦ እኮ ስማ ድምቀት ብቻ። በዚህ አጋጣሚ ደግሞ የቀብሩም ሁኔታ ታውቋል። እስቲ ስለ ቀብሩም መች ነው ስንት ሰዓት ነው የሚፈጸመው የሚለውን ላሰማችሁ። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። በድንገተኛ ህመም ምክንያት እንግዲህ ከዚህ ዓለም በሞት የተለየው ተወዳጁ ጥበብ ሰው ነፃነት ወርቅነህ ወይም ነፂ የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ፣ ለመላው ኢትዮጵያውያን ፈጣሪ ጥንካሬና መጽናናትን እንዲሰጥ እመኛለሁ። አሜን። እንግዲህ የቀብር ስነ ስርዓቱ ላይ መገኘት የምትችሉ በሙላ ተገኝታችሁ ለኪነ ጥበብ ትንሽ ጎሮሪና ይቅርታ እንግዲህ ለኪነ ጥበብ ባለሙያው ለነፃነት ሽኝት እንድታረጉለት እንግዲህ ጥሪም ቀርቧል። የቻላችሁ የከተራ ዕለት ነው፣ የጥምቀት ዕለት ከጥምቀት ዋዜማ ማለት ነው። ታቦት
ከሚወጣበት ቀን ሰዓቱ ሲመስለኝ ቀደም ብለው ያረጉት ለዛ ነው። ታቦት ከመውጣቱ በፊት ሽኝት ይደረግለታልና ሄዳችሁ ሽኝት ማድረግ የምትችሉ ሰዎች ሽኝት አድርጉ። በዚሁ ደግሞ ይሄ የምትመለከቱት ምስል አሁን ከላይ ማለት ነው ነፃነት ወርቅነህ እራሱ ነበር ከወር በፊት ምናምን ዲሴምበር 9 አካባቢ ማለት ነው ከሳምንታት በፊት ከወራት በፊት ዲሴምበር 9 ላይ እቺ ለማስለቀሻ ትሆናለች ብሎ ነበር በራሱ የኢንስታግራም ገጹ ፖስት ያደረገውና በጣም ብዙዎች እየተነጋገሩበት ይገኛሉ። በዚህ ጉዳይ ላይ ያቅ ነበር ወይ ለምን እንደዚህ አይነት ፖስት ምናምን ያኔ በርግጥ እንደ ሳቅ እንደ ጨዋታ ነበር ብዙ ሰው የተቀበለው። ግን አሁን ላይ ከአንድ ወር ወደኋላ መለስ ብላችሁ ስታስቡት እንደዚህ አይነት ፖስት አለና ያቅ ነበር ወይ ይሄ ነገር አጋጣሚ አይደለም ወይ ድንገተኛ ህመም አይደለም ወይ? በርግጥ የታመመው ቆይቷል። ኢቢኤስ ላይ ቀርቦም ስለሱ አውርቶ ነበርና ከሱ ጋር በተያያዘ ነው በምንድነው አልተገለጸም። ግን ድንገተኛ ህመም ነው የተባለው። እስቲ እንዴት ያረፈበትን አጋጣሚ ደግሞ ስሙት። በእውነት እጅግ በጣም አሳዛኝ ነው። ነፂ ዛሬ ጠዋት ለስራው ለባብሶ ለመውጣት ሽርጉድ እያለ ነው እንግዲህ ሞት በድንገት የቀደመው። አርቲስት ነፃነት ወርቅነህ ትላንት በኢቢኤስ የሚተላለፈው የቤተሰብ ጨዋታ በሰላም ቀርጾ መውጣቱን የሙያ አጋሩ የሆነው እንግዲህ ሰይፉ ፋንታሁን ተናግሯል። አርቲስቱ ዛሬ ጠዋት ደግሞ ለወትሮ የስራ እንቅስቃሴው ለመውጣትም እየለበሰ ሳለ ነበር ድንገት ህመም የተሰማው። ነፂ ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው እንግዲህ ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታው ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ሆስፒታል ያመራሉ። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ እንዳለፈ ነው የተገለጸው። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸው ማከናወናቸው ነው የተገለጸው። አሁንም በድጋሚ ለመላው አድናቂዎቹ ለቤተሰቦቹ መጽናናትን እንመኛለን። አሜን። ማረብ አስቡት እንግዲህ ስስቆ ተጫውቶ ትላንትና የቤተሰብ ጨዋታ ፕሮግራም ቀርጾ ዛሬ ደግሞ እንግዲህ ወደ ስራው ሊሄድ እንግዲህ እየተሰናዳ ባለበት ሰዓት ነው እንደዚህ አይነት ህመም አጋጥሞት ለዚህ ለሞት የዳረገውና ብቻ በጣም ያሳዝናል። ደግሞ እንደዚሁ ከ6 ቀን በፊት ሌላ ፖስቶ ነበርና ምን ይላል ጽሁፉ? ቆይ ላንብብላችሁ። ፍቅር ሰው ሲሞት እንኳን አይጠፋም ወደኋላ ይቀራልና የማይቋቋሙት ይሆናል ብሎ እንግዲህ እንደምታዩት ከ6 ቀን በፊት ነው ፖስት ያደረገው። ስክሪን ላይ ያስገባላችኋለሁ ይህንን ፖስት እና ብዙ ሰዎች በጣም በጣም እየተነጋገሩበት ነው የሚገኙት። በጣም ነፂ እኮ ቀድሞ ታውቆት ነበር ምናምን እያሉ ነው። እኔም በጣም እንጃ ታውቆት ነበረ አላቅም። ከ6 ቀን በፊት እንደዚህ አይነት ፖስት ከአንድ ወር በፊት ደግሞ ይህንን አሁን ስክሪን ላይ ማሳያችሁን ይህንን ፖስት ማለት ነው ይቺ ለማስለቀሻ አሪፍ ናት ብሎ ነበር። እንደምታዩት ዲሴምበር 9 ነው ፖስት ያደረገው። ታውቆት ነበር ወይ ህመሙ እየባሰበት እንደሆነ አውቆ ነበር ወይ የሚለው በጣም ጥያቄ እየፈጠረብን ነው የሚገኘው። ነፃነት ወርቅነህ እግዚአብሔርን በጣም በብዙ ሰዎች ዘንድ ተወዳጅ ነው። እኔም በጣም ነው የምወደው። እንግዲህ ነገ ቀብሩ ነው። ነፍስ ይማር ማለት ነው። ሌላ ምን አቅም አለ? ደግሞ አንድ አስገራሚ ነገር ልንገራችሁማ። ከ5 ቀን በፊት ማለት ነው አንድ ልጅ ፋና ምናምን ትባላለች፣ ስሟን አስገባላችኋለሁ አሁን ላይ። ከ5 ቀን በፊት አንድ ታዋቂ አርቲስት ይሞታል ብላ ፖስት አድርጋ ነበርና እስቲ ስለሱ አጋጣሚ ደግሞ ላሳያችሁ። እኔ ከጉርሻ ፔጅ ላይ ያገኘሁት መረጃ ነበርና እሱን ቪዲዮ ሰርቼበት ነበር። እስቲ እሱን ላሳያችሁ። ሰሞኑን አንድ ታዋቂ አርቲስት ይሞታል። ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስቺ ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል።
በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነፃነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። እንግዲህ እንደተመለከታችሁት ነው። እቺ ፋና እንዳለ የምትባል ግለሰብ እንግዲህ ፈረንሳይ ነው የምትኖረውና ይህንን ፖስት እንግዲህ እንዳያችሁት ቪዲዮ ላይ ከ5 ቀን በፊት ነው የፖስተችው እና በቃ አሁን ላይ ብዙ ሰው ሰርች አድርጓት ራሱ እየሄደ ነውና ፖስቱ ላይ ኮሜንት እየጻፈላት ነው። በአደራ በህልምሽ እንዳታይን ምናምን። አንዳንዱ ደግሞ የሆነ እጅሽማ አለበት የሆነ ሰው አካልማ አለበት እንዴት እንደዚህ አይነት መገጣጠም ሊኖር ይችላል ያለ ነው። አንዳንድ ሰው ደግሞ አይ ህልም ሊታይ ይችላል አጋጣሚ ነው የሚሆነው፣ ህልም ሊታይ ይችላል። እኔም ብዙ ህልም አይቼ እውነት ሆኖብኛል ምናምን የሚልሱ ብዙ ሰዎች አሉ። እናንተ ምን ታስባላችሁ? ሀሳባችሁን እስቲ ኮሜንት ላይ ግለጹልኝና እቺ ልጅ ከዚህ ፖስት በኋላ ከዛሬ የነፃነትን ሞት ከሰማች በኋላ ብዙ ሰው እየተናገራት ነበርና ለካ አንዳንድ ነገሮች ዝም ብለው አይናገሩም። ይሄኔ እኮ ኢትዮጵያ ቦን ቃሊቲ ወርጄ ነበረ ምናምን ብላ ፖስት አድርጋለች። እስቲ ሀሳባችሁን አጋሩኝ በዚህ ጉዳይ። እና ደግሞ ሌላኛው ነፃነት ወርቅነህ የ3 ልጆች አባትና ባለትዳር ነበር። እስቲ ስሙት። ሁላችሁም ፈጣሪ ያጽናችሁ በሏቸው። እነዚህ በምስሉ ላይ የምትመለከቷቸው ነፂና የነፂ ቤተሰቦች ናቸው። እንደምትመለከቷቸው እንግዲህ ነፂ ባለትዳርና የ3 ልጆች አባት ነበረ። ነፂ ሕፃን አዋቂ የሚወደው እጅግ ተወዳጅ ሰው ነበረ። በድጋሚ ለመላው ኢትዮጵያውያንና እንዲሁም ደግሞ ለቤተሰቦቹ መጽናናትን ይስጥልን። አሜን፣ መጽናናትን ይስጥልን። እንግዲህ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ እነዚህ ነበሩ። እንዳዘናችሁባቸው ተስፋ አደርጋለሁ። እንግዲህ ነገ ቀብር መሄድ የምትችሉ ሰዎች ካላችሁ ቀብር ሄዳችሁ እንግዲህ ሽኝት አድርጉለት ማለት ነው። ሰላም ቆዩ። ወዳችኋል።